ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? እኔ ለማታውቁኝ አዜብ እባላለሁ። በኡጋንዳ ካምፓላ የ6 ዓመት ቆይታ አለኝ። ይህ የአዜብ ጆርኒ የዩቲዩብ ቻናል ነው። እንኳን ደህና መጣችሁ። እንግዲህ በዚህ ዩቲዩብ ላይ አስተማሪ፣ አዝናኝ፣ ቁም ነገር እንዲሁም ደግሞ ቢዝነስ ያላቸውን ሰዎች ልበቀና ስለ ኡጋንዳ ካምፓላ ብዙ መረጃዎች ያላቸውን ኢንተርቪው በማድረግ የምናቀርብላችሁ ትልቅ ፔጅ ነው። እንግዲህ ሁላችሁም እንድታበረታቱኝና ሰብስክራይብ እንድታረጉኝ በዚህ አጋጣሚ ጠይቃችኋለሁ። ብዙ ነገሮች ከኔ ጋር ቆይታ እናደርጋለን። የዛሬ ፕሮግራሜ እንግዲህ ወደ ናኩላቢ ሄጄ ነበረ። በአሁን ሰዓት እንግዲህ ናኩላቢ ነው የምገኘው። መንገድ ላይ ቻሌንጅ ከዚህ በፊት በጀመርኩት ዛሬ የመንገድ ላይ ቻሌንጅ ጥሩ ቆይታ እናደርጋለን። አበሾችን መንገድ ላይ ኢንተርቪው አደርጋለሁ። የነሱን ስሜት አብረን እናያለን። አብራችሁኝ ነው። ሰላም እንዴት ነህ? ሰላም ነው። እንዴት ነው? ጤና ይስጥልን። እድሜ ይስጥልን። ስሜን ማን ልበል? ስሜ መገርሳ ይባላል። ከሙለታ ድራይቪንግ ስኩል ኢንስትራክተር ነኝ። እሺ፣ ኡጋንዳ ከመጣ ምን ያህል ጊዜ ሆነ? ኡጋንዳ ከመጣው ያው 1 አመት ከተኩል ምናምን ሆኖኛል። ምንድነው የምትሰራው? ኢንስትራክተር ነኝ። አሁን የሙለታ ድራይቪንግ ስኩል ኢንስትራክተር ነኝ። እኔ ነኝ ማስተምረው ማለት ነው። እሺ፣ እዚህ ላሉ አበሾች መልእክት አስተላልፍ ብትባል ምን ታስተላልፋለህ? እኔ ምለው አሁን እኛ እዚህ የመጣ ነው እንዲህ አይነት እድል አግኝተን መጠቀም አለን ብዬ አስባለሁ። አንደኛ በሰው ሀገር ላይ መተን አሁን እንዲህ አይነት እድል አግኝተን ሳንጠቀም ከቀረን ያው ተጎጂ ነን ብዬ አስባለሁ። ስለዚህ አሁን አገር ቤትም ተምረን መንጃ ፈቃድ ያለንም እዚህ ከመጣን ያው ስለማይሰራ ፕላስ ደግሞ እዚህም ደግሞ ያለልን ወደ ውጭ ሀገር ምናምን ስንሄድ ያው ስለሚያስፈልገን እና ያንን ደግሞ ይሄ የተመቻቸ እንትን እያለ መጠቀም አለብን እላለሁ። ስለዚህ ይሄን ነው ማሳለፍላቸው። ያው መጠቀም የሚፈልጉ ሰዎች ካሉ መጥቶ ያገኙን። እኛ የምንገኘው ናኩላቤ ትሩ ፕላዛ ፖዚቲቭ ኦሜሜ እና ፕላስ ደግሞ ሌላ ብራንቻችን ካሳንጋ ኬአዩ ኦፖዚት ኦፍ ኬአዩ ጋር አለ። እዛ መታችሁ እንድትመዘገቡ ያው የሚያውቁንም አለ ማያውቁንም ደግሞ ያው በዚሁ አጋጣሚ መጥተው እንዲማሩ እናሳስባለን። እሺ፣ ኢንስትራክተር እንደሆነ መጠን ኢትዮጵያ ያለውና ኡጋንዳ ካምፓላ ላይ ያለው ምን ይመስላል? ልዩነት አለ ወይ? ያው ባንዴ ስላወራኸኝ ነው። ኦኬ፣ ያው ብዙም ያው እንትን ልዩነት ብዙም የለውም። ግን አሁን እዚህ ኡጋንዳ ላይ ያለው ያው በአጭር ጊዜ ውስጥም ይወስዳሉ። ኢትዮጵያ ያው እንደምናውቀው ትንሽ ይቆያል ምናምን። እዚህ ደግሞ ያው በ2 ወር ውስጥ መውሰድ ስለሚችሉ ያው መጥቶ እዛ ደግሞ ያገኙት ያው አገኙ። እዚህ ደግሞ እድሉን ያላገኙት እዚህ መጥቶ መውሰድ ይችላሉ። እዚህ ያሉት ያን ነው ማለት ፈልገው። ስለዚህ በኡጋንዳ ካምፓላ ያለው የመኪና መንጃ ፍቃድ ማርሹም ይለያያል። ስለዚህ ትንሽ ተጽዕኖ አለ ወይ የሚለውን ምን ትላለህ አንተ? አው ያው እኔ እንደ አንድ ባለሙያ በጣም ተጽዕኖ አለው ላለው። ለምሳሌ ያው እዚህ ደግሞ ስመጣ መሪው ደግሞ በስተቀኝ ነው ያለው፣ እኛ ጋር ደግሞ በስተግራ ነው ያለው። ስለዚህ ይሄን ነገር አሁን አንዳንድ ሰዎች 20 አመት ነዳን ምናምን ይላሉ። እዚህ ደግሞ መጥቶ ፈተና ቦታ ምናምን ሲሄዱ ላው ትንሽ ይዘና እንትን ይላሉ ምናምን። ያን ነገር ደግሞ ትንሽ ትሬኒንግም አርግተው ያው በተሻለኛ ደግሞ አቅርቦት ስላደረግንላቸው በተሻለው መጥቶ ትንሽ ትሬኒንግ አርግተው መንጃ ፈቃድ መውሰድ ይችላሉ እላለሁ። እንግዲህ ሙለታ ድራይቪንግ ስኩል ለየት የሚያደርገው ከአንድም 2 ቦታ ብራንች አለው። ሌላው ደግሞ በርካታ ቋንቋዎች እንደሚያሙ ሰምቻለሁ እኔም አውቃለሁና በዛ ዙሪያ ለተመልካቾቻችን በዚህ ዙሪያስ ምን ያህል ቋንቋ አላችሁ? ያው እኛ እስካሁን ያው በአማርኛም በኦሮሞኛም ያው በትግረኛም በሶማሌኛም ያው ሁሉም ተማሪዎች ሰላም እንዴት ነህ? ሰላም እንዴት ነሽ? ስምን ማን ልበል? ሁሴይን ይባላል። ኡጋንዳ ከመጣ ቆየክ? አው ላይ 2 አመት። እሺ፣ ኡጋንዳ ምን ይመስላል? አሪፍ ነው። ነፃነት አለ። እዚህ ስራ አለክ ወይስ ለፕሮሰስ ነው የመጣው? ስራ የለኝም፣ ለፕሮሰስ ነው የመጣሁት። እሺ፣ ስራ የለም ለፕሮሰስ ነው። ሌላ ኡጋንዳ ካያቸው ጥሩ ነገር ጥቀስ ብትባል ምን ልጠቅስ ትችላለህ? ትምህርት ቤቶች አሏቸው። አንተ ተማሪ ነህ? አዎ። ምንድነው የምትማረው? ድራይቪንግ ስኩል እማራለሁ። የድራይቪንግ ስኩል የት ነው? ሙለታ ድራይቪንግ ስኩል። እሺ፣ ሙለታ ድራይቪንግ ስኩል እንግዲህ ብዙ ብራንቾች እንዳላቸው አውቃለሁ። አንተ ከምታውቀው ብራንች የት ነው የሚገኘው? እንዴት ነው አገልግሎታቸው? ምን ይመስላል? አገልግሎታቸው አሪፍ ነው። አንዱ ትሩ ፕላዛ ነው የሚገኘው።
አንዱ ደግሞ ካሳንጋ ነው የሚገኘው። እኔ የተማርኩት ትሩ ፕላዛ ያለው ነው። ኦኬ ስለዚህ ሰርቪሳቸው ጥሩ ነው ወይ? ምን ያህል ቋንቋ ነው የሚሰጡት አገልግሎት? በብዙ አይነት ቋንቋ ይሰጣሉ። በአፋን ኦሮሞ ይሰጣሉ፣ በአማርኛ ይሰጣሉ፣ በኤርትረኛ ይሰጣሉ፣ በእንግሊዝም ይሰጣሉ። ስለዚህ ትግርኛ፣ አማርኛ፣ ኦሮምኛ በተጨማሪ ሶማሌም የሚያወሩ ሰዎች ካሉ አገልግሎት እንደሚሰጡ ያብራራህልን ነው። እንግዲህ ሙለታ ድራይቪንግ ስኩል 2 ብራንች አላቸውና ዛሬ ደግሞ ቆንጆ ጊዜ ላይ ነው የተገናኘ ነው። ምክንያቱም ሙለታ ድራይቪንግ ስኩል ከዚህ ባሻገር ደግሞ ለብዙ ሰዎች ስፖንሰር ለመሆን እቅድ ላይ ይገኛልና ከነሱ በጣም ደስ ያለ ነገር ምንድነው? ከስኩሉ አገልግሎታቸው በጣም ደስ ይላል። ቋንቋም ይገባሻል። ስለዚህ አሪፍ ነው አገልግሎት ይሰጣሉ። ስለዚህ እዚህ ላሉት ስደተኞች በኡጋንዳ ካምፓላ ላሉ ምን መልእክት አስተላልፍ ብትባል? ኑና አብረን እንማር። እዛም ስትሄዱ አትቸገሩም። እዚህ ካወጣችሁ ማለት ነው መንጃ ፈቃዱ። ስለዚህ መጣችሁ አብረን እንድንማር ፈልጋለሁ። ስለዚህ ማንኛውም በኡጋንዳ ካምፓላ ያላችሁ አበሾችም ሆነ የትኛውም ዜጋ መተው የመኪና መማር የሚፈልጉ ላይሰንስ ማውጣት እንደሚችሉ ነው ያስተላለፍከልን። ስላገኘሁክ በጣም ደስ ብሎኛል። በዚህ አጋጣሚ እንግዲህ ሃኒ የአበሻ ሬስቶራንት የዛሬን ፕሮግራም ስፖንሰር አድርጎልናል። ጥሩ ጊዜ ከኛ ጋር ምሳ እንበላለን። ምንድነው ከአበሻ ምግብ የምትወደው? ከአፍሪካ ምግብ ወደው ጥብስ፣ ቀይ ወጥ በቃ ደስ ይለኛል። ቀይ ወጥና ጥብስ። ስለዚህ አብረን ምሳ እንበላለን። ስላገኘሁክ ደስ ብሎኛል። አመሰግናለሁ። እኛም እናመሰግናለን። Hello, akkam jirta? Nagaa fayyaadha. Nagaa keeti? Maqaan keenya? Jamaal naan jedhama. Jamaal. Ugaandaa maal fakkaatti? Ugandaan bareedduudha kun as keenya baay'ee bareedduudha. Baay'ee namatti tolti. Guyyaa meeqa siif ta'e yoo Ugaandaa dhufte? Eegaan dhufe waggaa takkaa fi cinaadha. Bareeda. Okay, Ugaandaatti maal baratte? Maal ilaalte? Ugaandaatti waa hunda laalee garuu mul'ata driving school illee ni jira. irraa barannee laayisansii yeroo gabaabaa keessa fudhannee jirra. Okay, asitti barachaa jirtaa jechuudha. Mul'ata driving school. Kan biraa maal hojjetta Ugaandaatti? Kan biraa wanni hojjechaa jirru barnoota biraatis ni baranna. Barnoota dabalataa kilaasii adda addaa ni baranna. Kan mufaa barachuu jirra. So kanaafuu Ugaandaan akka biyya keetitti ilaaltaa jirtaa jechuudha. Biyya keenyaan laallaa waa takka illee rakkoon nurra geessas hin jirtu bareedduudha. Kanaafuu namoonni Ugaandaa dhufan haaraa dhufan illee ni jirani. Akkasumas immoo namoonni biyya Ugaandaa kan jiran refugee maal jechuu barbaadda? Yoo Taanani dhaamu yeroo gabaabaa keessatti haala fayyadamaa ta'anii kan mul'ata driving school dhufanii akka yeroo gabaabaa keessatti fudhatanii laayisansii harkatti galfatanii dhaamsa godhuuf barbaada. kan biraa maal Ugaandaatti yoo dhufan namoonni baay'ee waan dhufan biyya kanarratti maal gorsuu barbaadda yoo yeroo argatte? Wanni ani gorsuu barbaadu yoo yeroo argadde barnoota biraatis akka baratanii callisanii ta'e magaalaa keessatti deddeemanii waa hunda akka baratanii xaqamanii fayyadamaa akka ta'aniin barbaada. Baay'ee guddaa galatoomi. Guyyaa har'aa immoo ani waliin arguu keeti baay'ee gammadee jira. Baay'ee jabaadhu. Akkasumas immoo Hani Abasha Restaurant nu waliin misaa jechuudha. Ciree na fakkaata. Irbaata. Sabata waliin nyaanyaa jechuudha. Ispoonsarii nu ta'ee jira. Baay'ee isiniin galateeffannaa jechuudha yeroo ammaatti jechuudha. Kanaafuu si arguu keetii anillee baay'ee gammadee jira. Baay'ee guddaa galatoomna. Baay'ee galatoomna illee anillee sarkuu keetii waliin sofaata wajjin nyaannee akkasitti yaanii reestooraantitti wajjin affeeramu kan baay'een gammadee asis baay'ee galatoomna.
ናችሁ? እንግዲህ ቅድም ኢንተርቪው ቆይታ ነበረን። አሁን ደግሞ ወደ ምሳ መተናል ማለት ነው። እንግዲህ ዛሬ የመንገድ ላይ ቻሌንጅ ፕሮግራማችን እንዲሁም ደግሞ ሀኒ የአበሻ ሬስቶራንት የዛሬውን ቆንጆ ፕሮግራማችንን ስፖንሰር አድርጎታል። እንደምታዩት ወንድሞቼ ጥሩ ጊዜ ነበረ ያሳለፍኩት። እዚህ ደግሞ የቤታቸው ስፔሻል ምንድን ነው ምግብ ያላቸው የሚለውን አዲስ ሬስቶራንት ነውና እናንተ መታችሁ እንደታበረታቷቸው ለማለት ነው። እንግዲህ ናኩላቢ ነው ያሉት። የበለጠ ደግሞ ቦታውን የሚያውቁት ሰዎች ይነግሩናል። የአበሻ ሬስቶራንት ነው። ምን ያህል ጊዜ ነው ሆቴሉ ከተከፈተ? የቤታችሁ ስፔሻል ምንድነው? ጥብስም አለ፣ ቀይ ወጥም አለ፣ ፓስታም ራይዝም አለ፣ ሩዝ እና ለቁርስም ድንች፣ እንቁላል የመሳሰሉት ነገር እንሰራለን። ፉልም ምን እናምጣላችሁ። ስለዚህ አዲስ ነው የከፈታችሁት። ሰው አዲስ እንደመሆኑ መጠን እንግዲህ አንቺ ቆንጆ ነው ያልሽውን የቤታችሁን ስፔሻል አንጭልን። ተመልካቾቻችንም መታችሁ አበረታታቸው። የት ነው ሎኬሽኑ? ሎኬሽኑ እንትን ነው ክርስት ፕላዛ ከስር ሀኒ ሬስቶራንት ይባላል። ስለዚህ ሴት እህቶቻችንን እንድታበረታቷቸው ስል ጥሬን አቀርባለሁ። ምግባቸው ምን ይመስላል አብረን የምናየው ይሆናል። አመሰግናለሁ። እንግዲህ ይህ ቪዲዮ ከተፖስተ ጀምሮ እስከ 7 ቀን 4000 ሰብስክራይብ ዩቲዩብ ላይ ካገኘን በካምፓላ ኡጋንዳ ያላችሁ ለአምስት ሰዎች ሙሉ የመኪና ላይሰንስ ሙለታ ድራይቪንግ ስኩል ስፖንሰር አድርጓል። ሁላችሁም እንኳን ደስ ያላችሁ። ኮሜንት ላይ ገብታችሁ የፈለጋችሁትን መጻፍ ትችላላችሁ። ኬት ይህን ቪዲዮ እየተከታተላችሁ እንደሆነም ደግሞ ጻፉልን። ለሁላችሁም መልካም እድል። ሁንዱ ኬሰን ጫራ ጋሪ ሲኒፍ ሐዋ ሙለታ ድራይቪንግ ስኩል ባየ ጉዳ ገለቶሚ ናፍ ጅራዶ